ቴናዬ ጣፋጭ የህይወት ታሪክ ጸሐፊ ፊደል ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ክፍል 6 ናኤል የሚል የሴት ድምፅ ሰማሁ። በዛን ሰዓት ላይ ያሰብክ የነበረው ነገር መሰለኝ። የቲናዬን ድምፅ የምሰማው መስሎኝ ነበር። ቀና ማለት ራሱ ከበደኝ። ግን ራሴን አደፋፍሬ ቀና ስል መኪና ባሚ ፊት ለፊት ግትር ብለዋል። መኪ ቀይ ስለሆነች ያለቀሰችበት ፊቷ ቀልቷል። እሷን ሳያት ደግሞ ይበልጥ ይጸጽተኝ ጀመር። ለካ ለዚህ ነበር እሷን ማፍቀር የከበደኝ ብዬ ፈራሁኝ። ይችን የመሰለች ቆንጅዬ ልጅ እሺ ማለት ያቃተኝ ለዛ ነበር ለካ። ለትንሽ ደቂቆች ፊት ለፊት ተገትሮ አፈጠጡብን። በመጨረሻም መክሌት ወደ እኔ መታ እናውራ እንዲህ አለችኝ በተዘጋ ድምፅ። እኔ በዛን ሰዓት ከእሷ ጋር ማውራት አልፈለኩም። በጣም የጥፋተኝነት ስሜት ተሰማኝ። እሷን ልጎዳት እንደምችልና እንዴት ከእሷ ጋር እንደምላይ በዛች ቅጽበት አስቤ ጨረስኩኝ። ይህ አጋጣሚም ለመክሌት የነበረኝን ስሜት የውሸት እንደሆነ እንዳስብ አደረገኝ። ነገር ግን ሳያት ደግሞ ታሳሳኛለች። እሷን ሳያት ታሳዝነኛለች። ወዲያው ደግሞ ቲናዬ ትመጣብኛለች። አሁን ላይ ምን ሆና ይሆን? ምን እያሰበች ይሆን? እረስታኝ ይሆን? ምን እያሰበች ነው? ቃሏን ጠብቃ ይሆን? ምን አይነት ልጅ ሆና ይሆን? በጣም ብዙ ጥያቄዎች እየተመላለሱብኝ ነበር። በዋናነት ግን ለምንድን ነበር ጥላኝ ሄደችው? ለምንድን ነው ከኛ መራቅ የፈለገችው የነበረው? ይህ የኔ ዋና ጥያቄ ነው። ግን ይህ ሁሉ ነገር ሳስብ እያመመኝ ስለነበር ተነስቼ ሁሉንም ትቼ ስወጣ መክሌት ተከተለችኝ። ባሚና ዳርጌ እንድናወራ ብለው ይመስለኛል እዛው ቀሩ። እኔም ዝም ብዬ መጓዝ ብፈልግም መኪ እየተከታተለችኝ ትቻት ለመሄድ ልቤ እሺ አላለኝ። ቆሜ ጠበቅኳትና ፊት ለፊቴ ቆመን ትንሽ ተፋጠጥን። ከዛም እንደሚለያይ ሰው በጣም በተከፋና ባዘነ ፊት እያፈጠጠችብኝ ነበር። ከዛ በላይ መታየት መፍትሄ እንደማይሆን ስላወኩ ምንሽ ናት አልኳት። አሁን ረጋ ባለ መልኩ ልትመልስልኝ የማይፈልግ ፊት እያሳየችኝ ቢሆንም በረጅሙ ተንፍሳ ምን መሰለ ቲና ማለት 7ኛ ክፍል ጀማሪ ተማሪ ሆና እኔ 8ኛ ክፍል ሚኒስትሪ ጨርሼ ነበር እኛ ጋር የመጣችው። ቲና ማለት በአባቴ በኩል ያጎቴ ልጅ ናት። ማለት አባቷ ለኔ አጎቴ ነው። ተከራይተውበት ከነበረበት ቤት ያለ ምክንያት ወጥተው እኛ ግቢ መጥተው ነው ያወቅኳት እንጂ ከዛ በፊት ባሚና እኔ ብቻ ነበር የምንኖረው። ስትመጣ እንደ እህትም እንደ ጓደኛም ቆጥሬያት ነበር። ከዛን ጊዜ ጀምሮ አብረን መኖር፣ አብረን መተኛት፣ ብቻ ሁሉንም ነገር አብረን ማድረግ ጀመርን። እናም በወሬያችን መሀል ስለ አንተ ትነግረኛለች። በጣም ተዋደዱ እንደነበር አውቃለሁ። እንደማትለያዩ አውቃለሁ። ስለገባህላት ቃልም አውቃለሁኝ። ማለቴ እስከሷ ሌላ ሴት እንደማትቀርብ ብላ ዝም አለች። እኔም ሽምቀቅ አልኩኝ። ምክንያቱም ምንም እንዳላጠፋሁኝ እሷን ስጀነጅንና እናቴ አባቴ ስባባል ነበር የቆየሁት እኮ። በጣም የሚያስገርመኝ ነገር ግን የህይወት አጋጣሚ ነው። ምክንያቱም በምንም አይነት መልኩ ቲናዬን በዚህ አይነት መልኩ አገኛታለሁ ብዬ አላስብም ነበር። ለዛውም ፍቅር ይዞ የፍቅረኛዬ ዘመድ በፍጹም አልጠበቅኩም። ጥያቄዎችን ለማቃለል ብዬ ግን እሷ ቃሏን ጠብቃ ነበር አልኳት። ታውቃለህ፣ ደብተሩ ላይ ያለው ጽሑፍ የራሷ ነው እንጂ የማንም ሰው ቲናዬ እንዲላት አትፈልግም። የራሷ አባት ራሱ ቲናዬ እንዲላት አትፈልግም። ይህ ስም ያንተ ብቻ እንደሆነ ነግራኝ ነበር፣ ግን ያንተ ሙሉ ስም አልነገረችኝም። አንዳንዴ ሳስጨንቃት ዩኤል ብቻ ትለኛለች። ለዛም ነው አንተን ያልጠረጠርኩ። ግን እኮ እሷ አንተን አልረሳችም። ሰፈር ውስጥም ሆነ ትምህርት ቤት ውስጥ በጣም ኮስታራ ቁጡ ናት። ታውቃለህ፣ የኔ ትልቁ ህልም እኮ እሷ የምትመኘውን ዩኤል የተባለውን ልጅ ፈልጎ ማግኘት ነበር። በምንም ተአምር እንደዚህ እንገናኛለን ብዬ አስቤ አላቅም ነበር። እሺ አሁን ምንድነው የማደርገው አለችኝ። እሺ እኔስ ምንድነው የማደርገው ብዬ ጥያቄውን በጥያቄ መለስኩላት። አላውቅም፣ ግን ለእሷ ታስፈልጋታለህ እኮ አለች። ምን ነው ችግር አለ እንዴ? ደግሞ እኔን አልረሳችኝም እንዴ አልኳት። አይ ያዘነችበት ጊዜ ነበር። መርሳቱን እንኳን አላውቅም። አንድ ጓደኛ እንዳላት ግን አውቃለሁ። ምን እንደሆነ አላውቅም አለችኝ። ለምንድን ነው ያዘነችው አልኳት ድንግጥ ብዬ። ያው አባቷ አርፈዋል።
ብላ ዝም አለች። ምን እንደሆንኩ ባላቅም ዝም ብሎ አልቅስ አልቅስ ይለኛል። በዛን ሰዓት አብሬያት በሆን ደስ ይለኝ ነበር፣ ግን አልሆነም። ከዛ በላይ ከእሷ ፊት ማልቀስ ስላልፈለግኩኝ በቆመችበት ጥያት ሄድኩኝ። እሷም አልተከተለችኝም። ወደ ባሚ ተመለሰች። ወደ ዶርም ሄጄ በሩን ቆልፌ ተኛው። ማንም ስላልነበር ተመቸኝ መሰለኝ እሪ ብዬ እስከሚወጣልኝ አለቀስኩ። እስከ 3 ሰዓት አካባቢ ማንም አልመጣም ነበር። አልጋ ላይ ጥለጥ እንዳልኩኝ እምቤ ሲያለቅስ ዝም ብዬ ተኛው። በእርግጥ እንቅልፍ አልወሰደኝም ነበር፣ ግን ምሽት ላይ እነ ባሚ በር ሲከፍቱ ተሰማኝና እንደተኛ ሰው ሆኜ ጥቅልል አልኩኝ። መጀመሪያ መተኛት አለመተኛቱን ለማወቅ መሰለኝ ደጋግሞ ስሜን ጠሩት። እኔ ግን ዝምታን ነበር የመረጥኩት። ከዛም ማውራት ጀመሩ። ትሁት፣ እንዴ ባሚ አልነገርከኝም እኮ አለው። ትንሽ ደቂቃ ዝም ብለው ነበር። ከትንሽ ዝምታ በኋላ እንደነገርኩ ነው፣ መኪን ማረጋጋት አልቻልኩም። እህቴ እንደዚህ ከፍቷት አያውቅም አለ ባሚ በረጅሙ ተንፍሶ። እንዴ ያልገባኝ ነገር እኮ ዮና ኤልቲና መታወቃቸው ምንድን ነው ችግሩ? ማለቴ ይህን ያህል ለምን አስለቀሳት? አለ አላዛር በግርምት አነጋገር። እኔም ብዙ አላቅም፣ ግን ቲና ከናኤል ጋር አብረው ነው ያደጉት። እናም ቲናዬ ብሎ እሱ ብቻ እንደሚጠራት ነግራኛለች። እናም በጣም ነው የሚወዳት፣ እሷም እንደዛው። በዋናነት ግን በልጅቷ ሲለያዩ የመጨረሻ ቃሏ ቃልህን ጠብቅ እኔም ቃሌን እጠብቃለሁ፣ ሀብታም ስትሆን ፈልገህ አግኘኝ ብላው እንደተለያዩ ነግራኛለች። በዛ ምክንያት ደግሞ እኛ ቤት ከመጣች ጊዜ ጀምሮ ሆነ እንዳየኋት የትምህርት ቤት ቆይታዋ ከማንም ወንድ ጋር አታወራም። ወንድ በጣም ነበር የምትጠላው። ባይገርማችሁ አንድ ቤት ውስጥ እየኖርን ለአመት ምናምን አውርተን አናውቅም። እኔን ስታየኝ ራሱ ትኮሳተር ነበር። ግን ቀስ በቀስ እያወራችኝ መታ መጠነኛ ትውውቅ ይኖረን አለ ባሚ ቀስ ባለ ድምፅ። እንዴ ግን ቃሏ ምንድን ነው አለው አላዛር መለስ አድርጎ። ብዙም አላውቅም፣ ግን አድጋ እሱ እንደምትጠብቀው ከሱ ሌላ እንደማታገባ ይመስለኛል አለ ባሚ። ምን እንዳሳውቀው ባላቅም ትሁት ሳቋ መለጠውና ከት ብሎ ሲስቅ አብሮ እየሳኩኝ ነበር። እና ይህ ማለት እሱ የወንድ ጓደኛ ይዛ አይታቅም ብሎ ጠይቆት ምላሹን ለመስማት ሰፍ ብዬ እያለ በአይኖች ይፈልግሻለሁ እያለ ስልክ ጠራ። የባሚ ስልክ ነበር። ልክ ሳነሳው ደህና ናት? እሺ ደውልኝ ብሎ በአጭሩ አውርቶ ስልኩን ዘጋው። እሺ ለማንኛውም እንተኛ ራሴን አሞኛል አለ ባሚ። ሁሉም ስለሚያከብሩት ዝም ብለው ተኙ። ጠዋት ስነቃ ራሴን በጣም አሞኝ ነበር። ትምህርትም አልሄድኩም። ለ3 ቀን ክፍል ሳልገባ መክሊትን ሳላያት ከማንም ጋር ሳላወራ እንዲሁም በቂ ምግብና በቂ እንቅልፍ ሳላገኝ አሳለፍኩት። በቀጣዩ ቀን ግን ትክክለኛ ፈተና ስለደረሰ አንዳንድ ነገሮችን ለማዳመጥ በጠዋት ተነስቼ ከስር ኖርማል የጨርቁን ኮፍያ አድርጌ ከላይ ደግሞ የጃኬት ኮፍያ አድርጌ መክሊትን ለማየት እየፈራው ወደ ውስጥ ስገባ ቀድሜ ያየሁት ቦታችንን ነበር። ኦፍ አልመጣችም። ተመስገን ብዬ አንገቴን ደፍቼ ወደ ውስጥ ገብቼ ቁጭ አልኩኝ። ታውቃላችሁ በጣም ግራ የሚያጋባ ስሜት ላይ ነኝ። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ከልጅነት ጀምሮ በፍቅር አብራችሁ ያደጋችሁትን፣ ላትረሳሱ ቃል የተጋባባችሁበትን፣ ለመገናኘት የምትናፍቋትን ሴት ወይስ በትንሽ ቆይታዎች ውስጥ ውበቷ ማርካችሁ የቀረባችኋትን ሴት? የቱን ትመርጣላችሁ? የሚገርመው ወንበሬ ላይ ቁጭ እንዳልኩኝ ኦፍ አልመጣችም ተመስገን አልኩኝ እንጂ ከአጠገቤ ሳጣት ደብሮኝ ነበር። ያሳለፍናቸው አጫጭር የፍቅር ቀናትን ሳስብ ነበር። እራሴን የሚሰማኝን ስሜት ሳስብ ነበር። ወዲያው መምህሩ ወደ ውስጥ ገቡ። ሰላምታም ከተቀያየርን በኋላ ማስተማር ከመጀመራቸው በፊት መክሊት ምነው ቦታ ቀየርሽ አሏት በሸመገለ ድምጻቸው። ክቡ ብዬ ስዞር የበፊት ማንነቷን ይዛ ጥግ ላይ ብቻዋን ኮስተር ብላ ቁጭ ብላለች። ሰፊ ፒትልስ ቲሸርቷን እስከ አፍንጫዋ አድርጋ ከላይ ደግሞ ጥቁር ኮፍያ ያለው ጃኬት ለብሳ እጇን አፏ ላይ አድርጋ ቁጭ ብላለች። ፍጥጥ ብዬ ሳያት ለመምህሩ እንኳን መልስ ሳትመልስ ዝም ብላ ጎነበሰች። እኔ ከፊት ስለምትቀመጥ ቅርብ ስለነበርኩኝ ትንሽ አሟት ነው መምህር ብዬ አስቀየስኩኝ። ኮርስ ተምረን ከጨረስን በኋላ ራሴን አደፋፍሬ ለአውራት እየተዘጋጀው እያለ ከአስተማሪው እግር ተከትላ ወጣች። ወዴት እንደሆነ ባላውቅ ደብተሬን ከትቼ ወዲት ሳያት ከቦታው ተሰወረች። ከዛን ጊዜ ጀምሮ እኔ ላወራት ስሞክር
እሷ ከኔ እየሸሸች ፈተናችንን ተፈተንን ጨረስን። ባሚ ምህቱን ስላስከፋውበት መሰለኝ ብዙም አያወራኝም። የሆነ እሁድ ቀን ግን ቤተ ክርስቲያን ደርሼ ልወጣ ስል የአብይ ጾም የመጨረሻው ሳምንት ደርሶ ሆሳዕናን አክብረን ዘንባባ ተቀብዬ ዞር ስል ከኋላዬ መኪና አገኘኋት። ባላየ ልታልፈኝ ልትርቀኝ ሞከረች። ግን ከግቢው እየጎተትኩ ይዣት ወጣሁና ለምንድን ነው የምትርቂኝ ብዬ አፈጠጥኩባት። ምክንያቱም በግልጽ ሳትነግረኝ ነው እየራቀችኝ የነበረው። እናም በቲናዬ ምክንያት ቢሆንም ለምን እንደዚህ እንዳስደነገጣት ማወቅ እፈልጋለሁ። በዛ ላይ ደግሞ ልቤ ለሁለት ቢከፈልም ከእኔ ስትርቅ ይከፋኛል። አጠገቤ ሳጣት ትናፍቀኛለች። እኔ እናንተ አንድ ላይ መሆን አንችልም አለቃለች ቁርጥ ባለ ንግግር። ምን ማለት ነው መኪ? እኔስ አልኳት። ዞር ብላ ተሳለመችና ወደፊት መራመድ ጀመረች። እኔም ተሳልሜ ተከተልኳት። ወደ ቦታችን ይዛኝ ሄደችና በቃ ተወኝ፣ እኔ እናንተ አብረን መሆን አንችልም አለችኝ። ለምን አትወጂኝም አልኳት በስስት እየተመለከትኩኝ። ምላሽ ሳሰጠኝ ዝምታን መረጠች። አይኖቿን ባያቀረሩ ተመለከተችኝ። አትወጂኝም አልኳት መልሼ። እንደዛ አይደለም እኮ ግን በቃ አለችኝ። ፍቅር ቀልድ አይደለም እኮ በቃ ብለሽ የምትጨርሽው ነገር አይደለም ገባሽ አልኳት ኮስተር ብዬ። ከትንሽ ዝምታ በኋላ የኔ ህልሞች ውስጥ የተካተተ ትልቅ ነገር ምን እንደሆነ ታውቃለህ አለችኝ። ምንድን ነው አልኳት። ልክ ራሴ እንደቻልኩት ይህል የተባለው ቲና የምትናፍቀውን ሰው አግኝቶ ማገናኘት ነበር። በፍጹም በእንደዚህ አይነት ሁኔታ አገኘሃለሁ ብዬ አስቤ አላውቅም በፍጹም አለችኝ ወንበሩ ላይ እየተቀመጠች። እኔም እኮ አስቤ አላውቅም፣ ግን ፈጣሪ በምን አይነት መንገድ መሆን እንዳለበት የሚወስነው እሱ ነው። ሁሉም በምክንያት ነው። ግን እዚህ ጋር የኔና ያንቺ ጥፋት ምን ላይ ነው? አልክድሽም፣ ቲናዬን ከልቤ አውጥቻት አላውቅም፣ አልችልምም። በዛ ላይ ደግሞ እኔ ቃሌን ጠብቄ ነበር የኖርኩት። ከአንድ ሴት ጋር አውርቼ ራሱ አላውቅም። ከተለያየን ጀምሮ እንዳየሽን ኮፍያ አድርጌ ራሴን ደብቄ ነው የምንቀሳቀሰው። እዚህ ስገባም የተባረሩት የዶርም ልጆች ሕፃን ነህ አጭበርብረህን የመጣው እያሉ ሙድ እየያዙብኝ ስለነበር በዛው ቀጠልኩበት። ግን ደግሞ እሺ ምን ላድርግ? ምን ልልሽ እችላለሁ አልኳት። አላውቅም ናኤል፣ እሺ እኔ እናንተ አንድ ላይ ሆነን እንበል። ከዛም ከአንድ ወር በኋላ ወደ ቤት እንሄዳለን። ስንሄድ ቲና ጋር ወስድሃለሁ። ከዛስ ብላ ፍጥጥ ብላ አየችኝ። እኔም ግራ ገብቶኝ በድንጋጤ ከዛስ ብዬ ጥያቄዋን በጥያቄ መለስኩላት። ከዛስ እሺ ማለት ቲና እኮ አሁንም ብታገኝህ በሙሉ ልቧን የምትቀበል ከአንተ ውጭ የማፍቀር እቅድ የላትም፣ አስራ አስቀምጠሃታል አለችኝ። ምንም በማታውቀው ነገር ገብታ። በሰዓቱ ተናድጄባት ነበር። ምክንያቱም እውነቱን ለመናገር ከሆነ ቲናዬ ናት በቃልም በፍቅርም አስራ ያስቀመጠችኝ። በሰዓቱ ክፉ ልናገር ስላልፈለግኩ ዝም አልኩኝ። መኪም መለስ አድርጋ ይቅርታ ናኤል፣ ግን መጀመሪያ ልብህን አውረው እመነውም አለችኝ። ማለት አልኳት። ግን እኮ ከልቧ ነበር። ልቤ በትክክል ማንን ያፈቀረው ለማን የሚያደለው? እውነትም ግን ከልቤ ጋር ማውራት ያለብኝ ይመስለኛል። ዝም ብዬ ስመለከታት ድንገት ከተቀመጠችበት ብድግ አለችና ቆይሽ፣ ለምሳሌ የሆነ ቀን ላይ እኔና ቲና አንድ ላይ ቆመን ማንን እንደምትመረጥ ብትጠየቅ ማንን ትላለህ አለችኝና እጅ በረድ አድርጋ ቆማ ትመለከተኝ ጀመር። እኔ ግን እንኳን ለእሷ ልመልስ ይቅርና ለራሴ ምንም ስለማላውቅ አፌን ዘግቼ ቁጭ አልኩኝ። አየህ አይደል ናኤል፣ ለዚህ እንኳን መልስ የለም። ታዲያ ለምን ራሴንም እህቴንም እጎዳለሁ? እሷም ብትሆን አንተ ናፋቂ ናት። እኔ መሸፋፈን ያስለመደችኝ፣ ቀሚስ መልበስን፣ ክብርን፣ መጠበቅን ያስተማረችኝ ሴት ናት አለችኝ። ሐዘኗ ፊቷ ላይ ስለሚያስታውቅባት እኔም ከፍቶኝ ፊት ለፊቷ ቆሜ እኔም በማፍቀርሽ እንዳትቆጭ መኪ እባክሽን፣ የእኛ ጥፋት ምንድን ነው እሺ አልኳት። ልቧን ለመብላት እየሞከርኩኝ። ቆይ ስንት ዓመትህ ነው አለችኝ። ያልጠበቅኩት ድንገተኛ ጥያቄ ስለነበር ሳቅ አመለጠኝና በትንሹ ፈገግ አልኩኝ። ብዙ ሰው ቁመቴን አቋሜንና ዩኒቨርሲቲን አይተው ትልቅ እድሜን የሚገቡት፣ እኔ ግን ገና ትንሽ እድሜን ያለኝ። የዛኔ ምላሽ እየጠበቀችኝ ስለነበር 19 አልኳት ቀስ ባለ ድምፅ። እኔ 19 ዓመቴ ነው፣ ቲናዬ ደግሞ 17 የምተው ነው ማለት ነው። ልክ እድሜ እንደነገርኳት ሰበብ አገኘው በሚመስል መልኩ። አየህ አይደል እኔ ደግሞ 21 ዓመት ሆኖኛል።
ካላመንክ ያው ስለዚህ ከታናሼ ጋር ፍቅር ውስጥ መግባት አልፈልግም ብላ መታወቂያዋን አሳየችኝና የማይመስል ሰበብ ደርድራልኝ ጥላኝ ሄደች። በሰዓቱ ተከትዬ ምንም ልላት አለመቻሌ የምር ከፍቶኝ ነበር። ግን ተከትያት ብሄድም ልመልሳት የምችለው መልስ የለኝም። ራሴን ለማዳመጥ ሲከብደኝ ላይብራሪ ሄጄ በዋይፋይ ፊልም አየሁኝ። እስከ ምሽት ድረስ እዛው ቆየሁ። ማታ ላይ ወደ ካፌ ሄድኩኝና ትንሽ እረፍት አድርጌ ምግብ በልቼ ወደ ዶርም ሄጄ ተኛሁ። በጊዜ እንቅልፍ እንደማይወስደኝ ስለምታውቅ እናቴ ደወለችልኝ። ሁሉንም በየተራ አወራኋቸውና መጨረሻ ላይ እናቴ ጓደኞች ሁሉም ሰላም ናቸው አይደል? በአምላክ የለም አጠገብህ አለችኝ። ቀና ስል ቁጭ ብሎ እያነበበ ነበር። ግን ከዛን ቀን ጀምሮ ተደባብረን ነበር። እናቴ እንዳትነቀብኝ ፈርቼ ግን እንደምንም ብዬ ስልኩን ሰጠሁት። እሱም ስርዓት ባለው አነጋገሩ ሁሉም ሰላም እንደሆነ አድርጎ አወራት። እኔም ስልኩን ተቀብዬው ትንሽ አውርቻት ስልኩን ዘጋሁት። የህማማት የመጀመሪያ ሰኞን በጠዋት መክሊት ጋር ደውዬ ይቅርታ መጠየቅና ባሚንም ይቅርታ መጠየቅ ጀመርኩኝ። ከክላስ መልስ በስግደት ጸሎት አሳለፍኩት። በጸሎቱ ሐሙስ ቀን ከነባሚ ጋር ሰብሰብ ብለን ሙሉ ቀኑን ቤተ ክርስቲያን አሳለፍነው። ቀጣዩ ቀን ስቅለትን እስከ ምሽት 1 ሰዓት ድረስ በስግደትና አሳለፍን። የትንሣኤ ሌሊት እዛው አድረን ከዛ መልስ ዩኒቨርሲቲው ደስ በሚል ሁኔታ ከበረልን። ሌሊት 9 ሰዓት ላይ በሪታርዶ በርላን። በህይወቴ ለመጀመሪያ ጊዜ በዓልን ከቤተሰቦቼ ውጭ አከበርኩ። ዋና የትንሣኤ ቀን ከቤተሰቦቼ ጋር በቪዲዮ እያወራን ብቻ በጣም ደስ የሚል ቀን ነበር። እንዲህ አልጠበቅኩም ነበር። በዓል ከቤት ውጭ የሚከበር በዓል ደስ አይመስለኝም ነበር። ወደ 8 ሰዓት አካባቢ ላይ ጀማው ሰብሰብ ብለን ወደ ካፌ ሄድን። እናም ለስላሳ እየጠጣን ፈታ እያልን እያለ መኪ ስልክ እያወራች ወደ እኛ መጣች። እኛ ጋር ስትደርስም ቆም አለችና ወደ ቪዲዮ ቀየረችው። ከዛም እየበላሽ ሆኖ ታዲያ ምናምን ስትል ሰምቻለሁ፣ ግን ምን እንደምታወራ አላወቅኩም ነበር። ድንገት ወደ እኔ ጠጋለችና ለስላሴን እየጠጣው እያለ ቲናን ለማየት ተዘጋጃለች። በድንጋጤ በአፌ ያዝኩት ሚሪንዳ አመለጠኝ። ትንታ ሊገድለኝ ነበር። ያው እድል ማባከል ልማዴ ነው መቼም። ፈልጌውም ባይሆን ሁሉም እየተመለከቱኝ አይ አልፈልግም፣ እረ እኔ ምን ልላት እንደምችል አላቅም ብዬ እየሮጥኩ ወደ ዶርም ተመለሱ። የሞተ ሰው ተመልሶ የመጣ የተባልኩ ይመስል ድርቅ ብዬ ቀረሁ። እየፈራው ነበር። ወዲያው የዶርም በር ተንኳኳ። በአካል የመጣች መስሎኝ ይሆን? ተነስቼ ለመክፈት እግሬ እየተንቀጠቀጠ እምቢ አለኝ። በድጋሚ በኃይል ሲንኳኳ እንደምንም ተነስቼ በሩን ከፈትኩት። መኪ ነበረች። ይበልጥ ደነገጥኩኝ። ልክ ባለፈው በታመምኩ ሰዓት እንደመጣች ራሷን ሸፋፍናና እንደ ወንድ መስላ መጣች። ቶሎ ብዬ ወደ ውስጥ ጎትቼ ያስገቧትና ጭምቅ አድርጌ ያቀፍኳት። ራሴ እንድጠረጥሩ ያደረገኝ ነገር ደግሞ ሳቅፋት ሰላም ይሰማኛል። ልክ እሷ እቅፍ ውስጥ ስገባ ሁሉንም ነገር እረሳዋለሁ። ሁሉም ነገር ሰላም እንደሆነ ይሰማኛል። እግሬ ይጠነክራል። ልቤ ሙሉ በሙሉ ልክ እንደሆነ ይሰማኛል። ብቻ ሁሉም ረሃ ይሆንልኛል። ለረጅም ደቂቃ አቅፌያት ቆየሁ። እሷም በዝምታ ታቀፈችልኝ። ልክ የለቅሶ ሳቅ ስሰማ ደንግጬ ለቀኳትና ዝም ብዬ አየኋት። አይኔን አየችውና እንባዋን ለቀቀችው። በእኔ ምክንያት ስለመልሰለኝ ይቅርታ እናቴ አሳምምኩሽ አልኳት። አምልጦኝ ነበር፣ ግን ጥፋተኛ ነኝ። ምክንያቱም እናቴ ስላት የሚሰማትን ስሜት መገመት አይከብደኝም። ትንሽ ደቂቃዎችን በትኩረት ተመለከተችኝና ታውቃለህ፣ ስታቅፈኝ፣ ስታወራኝ፣ ስታየኝ፣ እናቴ ብለህ ስትጠራኝ እንዲሁም ሳስብክም ጨምሮ ሰላም ነው የሚሰማኝ። መጥፎ ነገሮችን ረሳቸዋለሁ። ሁሉም ሰላም እንደሆነ አስባለሁ ብላ የራሴን ስሜት ደግማ ነገረችኝ። ሁኔታው እንዴት እንደሚያሳዝን ልነግራችሁ አልችልም። አስተያየቷ ፊቷ ላይ የሚነበበው ስስት፣ በዝምታ የተገደበው ያፈቅርሃለሁ ስሜት፣ ብቻ ሁሉም ነገር ያሳዝን ነበር። ምንም ልላት ስላልቻልኩ በዝምታ ተመለከትኳት። እንባዋን ዋጥ እስከምታደርግ ዝም አለችና ትንሽ ቆይታ ማፍቀሬ ጥፋት ነበር? ምን ላይ እኔ ጥፋት? እኔ የእሷ ዩል እንደሆንኩ በምን አውቃለሁ? አለችኝ ምርር ባለ ድምፅ። አሁንም ሙሉ ጥያቄዋ እንደማልመለስ ስላወቅኩኝ ቆይ ግን ስሜን ነግራሽ አታውቅም?
አልኳት። ጥርጣሬ እንኳን እንዴት እንዳልፈጠረባት ግራ ገብቶኝ። እረ ሁልጊዜ ዊል ብላ እንደምታወራ አንድ ቀን ዩኤል ስትል ሰምቻታለሁ። ግን ደግሞ በምን ተአምር ትተዋወቃላችሁ ብዬ ስላላሰብኩኝ ነው ያልጠረጠርኩት አለችኝ። በጣም ነው ያሳዘነችኝ። ከዛ በላይ ልጎዳት ስላልፈለግኩኝ እኛ ምን አደረግን? እንደዛ ከሆነ እኔም አንቺን ማፍቀሬ ጥፋት ነው ማለት ነው። ለረጅም ጊዜ አንቺን በመታወቂ ጥፋተኛ እንደሆንኩና ቃሌን እንደካድኩ ነው የሚሰማኝ። ግን አንቺን በማፍቀሬ ልጸጸት አልችልም። እንደውም እደሰትበታለሁ ስላት ታፈቅረኛለህ አለች። ካፌ ቀበል አድርጋል። ግራ ግን የሚገባኝ እኮ እንደማፈቅርሽ ሳላፈቅርሽ ምናምን ለማለት ግድ የማይሰጠን ልጅ አፈቅርሻለሁ ለማለት አፌ ሲተሳሰር ግርም ይለኛል። የዛኔም ደፍሬ አዎ አፈቅርሻለሁ ማለት ከበደኝ። ዋጋ የሌለው ተራ ዝምቴን አስተውላ ስትጨርስ የሀዘን ፈገግታ አሳይታኝ ልትወጣ ስትል ለምንድን የማትረጅኝ ቆይ አልኳት። ድፍረት በሞላ አነጋገር። እሷም እንደኔ ንግግር የገረማት መሰለኝ ዞር ብላ አይታኝ ምኑን እስኪን ተረጅኝ በላይ እንዴት እንደምረዳ አሳይሃለሁ አለችኝ። ምክንያቴም ብነግራት እንደምትረዳኝ አልጠራጠርም። እርግጠኛ ነኝ። ግን ደግሞ ምን ብዬ ልንገራት? አንቺን አፈቅርሻለሁ ቲናዬንም ልጠላት አልችልም ተብሎ እንዴት ይነገራል? እንደ ሁል ጊዜው አሁንም ዝም አልኳት። የመጨረሻ እንደ መረራት የገባኝ ንግግሯ ይህ ነበር። ለደቂቆች ዝም ብላ ተመለከተችኝና ሲጀመር እኔ እናንተ አንመጣጠንም፣ ሳይህ የበሰልክ ትመስላለህ እንጂ ገና ጥሬ ሕፃን ነህ፣ መቼም አትቀየርም፣ እንኳን ለእኔ ለቲናም አትመጥናትም ብላ ወጣች። ምንም ማለት አልቻልኩም። በዝምታ ተመለከትኳት። ፍቅሬን ሸኘኋት ማለት ይቻላል በተስተካከለ አነጋገር። ከዛ ምንም ነገር ላለማሰብ እየሞከርኩኝ በስንት መከራ ተኛው። ሌሊት በጊዜ ነቅቼ ኪዳን ደረስኩኝና ከሁሉም ቀድሜ ወደ ክፍል ገብቼ ቦቴ ላይ ቁጭ አልኩኝ። ትንሽ ቆይቶ ተማሪዎች እስከሚመጡ ፒሲን አውጥቼ መነካካት ጀመርኩ። ገና 5 ደቂቃ እንኳን በቅጡ ሳይሞላ ቀድሜው ቦታ ሊያዝ በሚመስል መልኩ ተከናንባ በሩን በኃይል ከፍታ ገባች። ማንም አይቀድመኝም ብላ አስባ ይመስለኛል። ቀና ብላ እንኳን ሳትመለከት ከገባች በኋላ በሩን ዘግታ ወደ ቦታችን ስታይ አይን ለአይን ተገጣጠምን። እኔ ሁኔታዋ አስቆኝ ስለነበር ሳቂን ለማፈን ብዬ አፌን ገጥሜ እያየሁ ነበር። አላወቀችም እንጂ ቀድማኝ ገብታ ቦታ ይዛ ቢሆን ኖሮ እንኳን እሷን ለማናደድ ብዬ እሷ ጎን ሄጄ ይቀመጥ ነበር። ስታይን ድርቅ ብላን የቀረችው የደስታ ይሆን የድብርት ባላውቅም ተፋጠን ነበር። ልቧ እየመታ እንደሆነ ፊቷ ላይ ያስታውቅ ነበር። ተመልሳ ብትወጣ መሸነፍ መስሎ ተሰማት መሰለኝ። ኮፍያዋን አስተካክላ እንደ ሞዴል እየተራመደች መታ ከፊት ያለው ወንበር ላይ ተቀመጠች። አጠገቤ ስትቀመጥ ደስ ይለኛል። መቼም በአንድ ጊዜ ሳቅ በሳቅ ሆኜ ፍንድቅድቅ አልኩኝ። ካልጠፋው ቦታ እኔ አጠገብ መታ ስትቀመጥ የፈለገችኝ ያህል ተሰማኝ መሰለኝ። ደስ አለኝ። በነገራችን ላይ አስተውላችሁ ከሆነ ሰው ማግኘት በማንፈልግበት ሰዓት ላይ በተደጋጋሚ ሰው እናገኛለን። ፊት ለፊት የሚያጋጥመን አጋጣሚ አይጠፋም። ከዛም ቁጭ ብለን ከጀርባ እያዩ አቆየን። ፊቷን አዞረችብኝ ብለህ አትጨናነቅ አይደለም የሚባለው። ሰዓቱ አልሄዳለኝ። የማደርገው ነገር ሲደብረኝ አንድ እጄን ተንተርሼ አንድ እጄን በድፍረት እንደምንም ብዬ ጀርባ ላይ ጣልኩት። ደንግጣ ዞር ብላ አየችኝ። ፌንት ወድቄ መስሏት ይሆን ባላቅም ክው ብላ ናኤል ናኤል ብላ ቀወጠችው። ወይ እናቴ ያልኳት። አይኔን ገልጬ እንደተኛ ትክ ብላ አየችኝና እንደ ማፈር ብላ ፊቷን አዞረች። ላውራት ሰበብ አገኘው ብዬ ላውራት እናትዬ እናት ብዬ ያሞካሸው ስጠራት ዝም አለች። ከኋላ እየነካካው ስጎተጎታት አትንካኝ ያመሃል ብላ ዞረች። በመካከላችን የተጋነነ ቅርበት ኖሮ ተፋጠን እያለ የክላሱ ዱርዬ ተማሪዎች ተከታትለው ገቡ። መኪ ደንግጣ ፊቷን አዞረች። እኔ ግን ምንም አልመሰለኝም። እጄን ወገቧ ላይ አድርጌ ፊቴን አዞርኩ። ደስ የሚለው መኪም አላሳፈረችኝም፣ ዝም አለችኝ። ምን አስበው እንደሆነ ባላቅም በቁመት የተደረደሩ ይመስል ቅርጽ ሰርተው ወደ እኛ መምጣት ጀመሩ። መኪ ፈጥና መታ አጠገቤ ተቀመጠች። የተባረከች ቀን መሆኗን ያወቅኩት ሌላ ነገር ከመፈጠሩ በፊት ተማሪዎቹ እንዳለ በር እየከፈቱ ገቡ።
ምንም ነገር ሳይፈጠር እኔና መኪም አንድ ላይ ቁጭ ብለን ክላስ ጨረስን። እስከምንጨራረስ ድረስ ግን በወረቀት ላይ ላውራት ስሞክር ነበር። ግን አጭር መልስ እንደማልወድ ስለምታውቅ አውቃ እሺ፣ አዎ፣ እሺ፣ በቃ እነዚህ ነበሩ መልሶቿ። እኔም አውቄ ይቅርታ እወድሻለሁ፣ ይቅርታ እያልኩ ደጋግሜ እየጻፍኩኝ ያስነበብኳት። ግን ከልቧ አዝናብኝ ሳይሆን ባላቅም ምላሿ አንድ ነበር። 7 ሰዓት አካባቢ ከክላስ ተቀለቀን። ሁሉም እስከሚወጣ ድረስ መኪ እንዳትወጣ የጃኬቷን ጫፍ ይዤ ቁጭ አልኩኝ። የሁሉም ቀስ እያሉ ወጡ። ግን መጀመሪያ የመጡት ወንዶች አሁንም ጥግ ላይ አብሯቸው ተቅለው ቁጭ ብለው ነበር። ይመለከቱኝም ነበር። ማድረግ እንደሌለብኝም እያወቅኩም ቢሆን እሱን ለማናደድ ብዬ ወደ ራሴ ስቤ ጉንጯን ሳምኳት። ከመካከላቸው አንዱ ወንበሩን በእርግጫ ሲለው መኪ ደንግጣ ልትዞር ስትል ፊቷን ይዤ ቦርሳሽን ያዥ ያልኳትና የኔንም ቦርሳ ይዤ ኮራ ብዬ አቅፌያት ወጣሁ። ግን በር ላይ እንደደረስን ደንግጬ ለቀኳት። ከዛን አይኗን ሳያት ወደ ቀኝ ሲሄድ ላይ ይታወቀኛል። በመካከላችን ዝምታ ሲበዛ ግን ምሳ እንብላ አልኳት። አጉል ምስኪን ነኝ በሚል አይን እያየዋት ያው ፍቅር ይዟት ቢሆንም እምቢ ለማለት ዝም አለች። እኔ ኃላፊነቱን ወስጄ እጇን እየጎተትኩ ወደ ካፌ ወሰድኳት። ያው ባትፈልግ ኖሮ እምቢ ትል ነበርና ዝምቷን እንደ ሺታ ቋጥሬ ምሳ ጋዘዝኩኝ። ከዛም ምንም ሳትል አማትማ መብላት ጀመረች። ስትበላ አውቄ ዝም ብዬ በፈገግታ ተመለከትኳት። ለረጅም ደቂቃ በዝምታ ስመለከታት ባላየ ለማለፍ ሞከረች። ግን እኔ ፍጥጥ ብዬ ተመለከትኳት። ቀና ብላ ሳታየኝ ይቅርታ ግን የራስክ ብትበላ መልካም ነው፣ እኔ ላይ አታፍጥ አለችኝ። ምግቧን መብላት እየቀጠለች ካላጎርሽኝ አልበላም፣ ብቻሽን ጨርሻታለሽ አልኳት ለቀልድ ብዬ። እኔን አጎርስህ አለች። አይኗን ፍጥጥ አድርጋ አዎ ጉርሽኝ፣ ካለበለዚያ አልበላም አልኳት። ለትንሽ ደቂቃ እያኮረፍኩኝ አውቄ አንጀቷን ለመብላት ብዬ እያዛጋው ድምፅ አወጣው። አየችኝና ማንበሬ ሲገባት ተለቅ አድርጋ ጠቅልላ ፊቴን ላለማየት እየሞከረች ልታጎርሰኝ እጇን ዘረጋችልኝ። ፊቱ ጋር እንዳለ እዩ ብዬ ሼማስ ያስኳት። ቀና ብላ አይታኝ ስታጎርሰኝ አንቺ የሚል ድምፅ ሰምተን እጇ አፌ ላይ እንዳለ ሁለታችንም ደንግጠን ቀና አልን። ማን ይሆን የመጣው? ክፍል 7 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።